ሰላም ጋይሶች እንዴት ናችሁ? እኛ ደህና ይመስገን። እዚህ የነበረው ልጅ እንግዲህ በቅፍ ገብቷል። በነገራችሁ ላይ በአሁኑ ቪዲዮ ስወልድ ቪዲዮ ለመቅረጽ ተዘጋጅቼ ነበረ፣ ግን እንዳሰብኩት ሳይሆን ቀርቶ ምጤ በጣም ፈጣንና ጊዜ የማይሰጠው ነው። እንኳን ልቀረጽ ይቅርና ሳላስበው ገባ ወለድ ወጣው ነገር እና ቤቴ ገብቻለሁ። እግዚአብሔር ይመስገን በሰላም በጤና ቆንጆ ሴት ልጅ እግዚአብሔር አሳቅፎኛል። ቤቴ ማርያም ክብር ምስጋና ይገባታል። ምጤና ቀላ ጤናማ ልጅ ጤናማ እኔን አድርጋ ስላወጣችኝ እግዚአብሔር ይመስገን። ቻናሉን ላይክ ሰብስክራይብ ማድረጋችሁ እንዳረሱ እንዳልኳችሁ ልጄ በሰላም በጤና ተገላግያለሁ። በጣም ደስ ብሎኛል። ኤኒዌይስ ግን ያው እንዳልጠፋ ልምጣ ብዬ ነው። እንደምታዩኝ አራስ በደንብ መስያለሁ። ፀጉሬ እንደምታዩት ነው፣ አብዷል። ሹሩባ ተሰርቶ ነበረ፣ በጣም አርጅቷል። እና እስቲ ዛሬ ፏፏ እናድርገው ስላችሁ እናድሰው፣ ሹሩባውን እናድሰው። እና ደግሞ ዛሬ ከባሌ ጋር የተጋባንበት የ7ኛ ዓመት የጋብቻ በዓላችን ነው። ግን ደግሞ ገና ከወለድኩ እንደምታዩ ሳምንት አልሞላኝም። ምንም ማድረግ አልችልም። አም ሶሪ። እንኳን አደረሰ እለዋለሁ። እንኳን አደረሰን። ሌላ ምንም ላደርገው የምችለው ነገር የለም። አምና ሰርፕራይዝ አድርጌው ነበረ አስታውሳለሁ፣ ባልጠበቀው መልኩ። ዘንድሮ ግን ገና ሳምንት ያልሞላኝ አራስ ነኝ። ስለዚህ መውጣትም አልችልም። ብቻ ግን ምንም አይነት ሰርፕራይዝ ላዘጋጅለት አልችልም። ግን እንኳን አደረሰ ስራ ቢሆንም ማለት ነው። እና ደግሞ ያው ከተዋወቅን 11ኛ ዓመታችን ነው። በነገራችሁ ላይ እንዴት ነው ፍቅሩኝ ይሄ ፊቴ ግን ሲወፍር እንዴት እንደሚያምር እናንተ እውነት ሁልጊዜ እንደዚህ ቢሆን ሁላ በቃ ሁልጊዜ እንደዚህ ቢሆን እንደዚህ ፊቴ ብቻ ባይቀንስ ማለት ነው። ኤኒዌይስ ፀጉራችንን እናስተካክለው እና ደግሞ በዛውም እንዴት እንደነበረ ያወላለዴ ሁኔታ አጋጣሚው እንዴት እንደነበረ ነግራችኋለሁ። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ላለመጥፋት ሞክራለሁ። ያራሱ ወይና አሳያችኋለሁ። ከዛ ደግሞ ትንሽ የወገቤ ጠገን እንዳለ ደግሞ ወደ ኪችን እመለሳለሁ። የበፊቱ ቪዲዮዎችን ወደ መስራት ቀጥላለሁ ብዬ አስባለሁ። እንግዲህ አብራችሁን ቆዩ። ዛሬ ሁለቱ ልጆችን ስወልድ የገጠሙኝን ገጠመኞች እነግራችኋለሁ። በሁለቱም የተለያየ አይነት ገጠመኝ ነው የነበረኝ እና ደግሞ ጉንፋን ነገር ይዞኛል። ድምጼ ምናምንም ጎርነን ብሏል። ኤኒዌይስ ፀጉራችንን እያስተካከልን ሚካዬ ላይ የገጠመኝና አዲሷ ማማ ላይ ደግሞ የገጠመኝን ነገር እነግራችኋለሁ። ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እስከ መጨረሻው ቪዲዮ ድረስ። እና ማዘርም መጣለች በነገራችሁ ላይና ማዘርንም እዚሁ ታዩዋታላችሁ። እና ደግሞ ማዘርን እያወራኋት ነው ፀጉሬን የምሰራው ሳወራ ካያችሁኝ ማለት ነው። እና በሚካዬ ጊዜ ምን ነበር የገጠመኝ መሰላችሁ? አገር ሰላም ነው ብዬ እኔ ወደ ስራ ገባሁኝ። ከዛን እኔ ሳላውቀው ለካ ትንሽ እንሽርት ውሃ እየፈሰሰኝ ነበረ። ያው የመጀመሪያ ስለሆነ አንደርስታንድ አላረኩትም፣ አልገባኝም ነበረ። ከዛ አብራይ ለምትሰራዋ እንደዚህ የሆነ ነው ምናምን ስላት ሂጂና ቼክ አድርጊ ያለችኝ። ከዛ ጠዋት ገብቼ ወደ 4 ሰዓት ምናምን አካባቢ ወጥቼ ወደ ዶክተሬ ጋር ሄድኩኝና ዶክተሬ ስታይኝ እሪ ያለችና
ገናም ነበርኩኝ 36 ዊክስ ላይ ነበርኩ አይ ቲንክ እና ደነገጠች ምናምን ሾክ ያጋጥማል። ግን ደግሞ 15 ቀን ምናምን ሆስፒታል እና አልጋ ይዘሽ ትቆያለሽ ራሱ ምጡ ካልመጣ ትቆያለሽ ምናምን አሉኝ። እሺ አልኳቸው። ኦኬ ብዬ አልጋ ይዤ ምናምን ከዛ ደግሞ በሰዓቱ ማንም አልነበረኝም። ባሌም ደግሞ እኔ ጋር አልነበረም፣ ለስራ ወጥቶ ነበረ። ብቻ ማንም አልነበረኝም። ከዛ ኢሚዲየትሊ ጓደኛዬን ጠራኋት። አልጋ ይዤ መጠበቅ ጀመርኩኝ። ያ ማለት ምጥ ከመጣ ትወልጃለሽ፣ ካልሆነ መድኃኒት እየሰጠንሽ 15 ቀኑን እዚሁ ትቆያለሽ ምናምን አለችኝ። እሺ አልኳትኝ። ከዛ ግን 11 ሰዓት ምናምን ይሆናል አልጋ ይዤ። ከዛ ማታ ምናምን ቼክ እያረጉኝ ነበረ። የሆነ የተወሰነ ቁርጠት ምናምን ጀመረኝ። ከዛ ግን በቃ ቁርጠቱን እያዩት እየጨመረ ሲመጣ ወደ መዋለጃ ክፍል ወሰዱኝ። እዛ ወስደውኝም ያን ያክል ህመም የለኝም፣ ግን የተወሰነ ያክል ቁርጠት አለና ግን ያን ያክል የምጥ እንትን የለኝም። ከዛ የሆነ ሰዓት ላይ ህመም ምናምን በጣም ጀመረኝ ሲነካኩኝ ምናምንና ከዛ አልኩኝ ማስታገሻ ስጡኝ ብዬ ማስታገሻ ካለ ስጡኝ ብዬ አልኩባቸው። ከዛ እሺ ብሎ ማስታገሻ ነው ብሎ አጅሪ ዶክተር ምን ይሰጠኛል? የምጥ መርፌ። ከዛ የምጥ መርፌ ሰጡኝ። በቃ የምጥ መርፌ ላይ ያለው ህመም ልነግራችሁ አልችልም፣ ለማንም አይስጣው። ኤኒዌይስ ግን የምጥ መርፌ ሰጠኝ ወደ 7 ሰዓት አካባቢ። ከዛ በቃ 11 ሰዓት ምናምን አካባቢ ወለድኩኝ። በጣም የሚያስጠላ ህመም፣ የማያቋርጥ እረፍት የሌለው ስቃይ። የምጥ መርፌ ስትወስዱ በቃ እሱ ነው እና በጣም የሚያስጠላ ህመም ነበረ። ኤኒዌይስ 11 ሰዓት ምናምን አካባቢ ወለድኩኝ ማለት ነው። በሚካ ጊዜ እንደዚህ ነበረ የወለድኩትኝ። ከዛ በአሁኑ ደግሞ ቆንጆዋን ሴት ልጄን ስወልድ ደግሞ ምንድን ያጋጠመኝ መሰላችሁ? ኦሬዲ እሑድ ከቅዳሜ ወደ እሑድ የሚያነጋ ዝም ብሎ 8 ሰዓት አካባቢ ሽንት ይለኛል ምናምን እና ትንሽዬ ዝም ብሏል አይደለ? እንቅልፍ የማያስተኛ ትንሽዬ ቁርጠት ነገር፣ ግን ያን ያክል ህመም የለውም እና 8 ሰዓት ጀመረኝ። እንደዛ ጀምሮኝ ኦልሞስት ግን የምጥ አልመሰለኝም ነበር። አሁንም በጣም ነበር ያታለለኝ። ከዛ እየነጋ ሲሄድ ምናምን እንትኑ እየጨመረ ሄደ። ይሄ ኮንትራክሽኑ ደቂቃ ሲይዝ በጣም እየፈጠነ መጣ እና መሄድ አለብን ብለን 11 ሰዓት አካባቢ ምናምን ወጣን። ከዛ በኋላ ሆስፒታል ሄድን። 12 ሰዓት ምናምን ነገር ደረስን። 12 ሰዓት አይ ቲንክ እንደዛ ነገር ደረስን። ከዛ በኋላ እዛ ምን ይገጥመኛል መሰላችሁ? እዛ ደግሞ እንደገባው ማዋለጃ ክፍል ነበር ቀጥታ የገባሁትኝ እና እንሽርት ውሃ አልፈሰሰኝም ነበር። ቁርጠት አለ ግን እንሽርት ውሃ አልፈሰሰኝም። በአሁኑ ደሞና እንሽርት ውሃውን ማፍሰስ ነበረባቸውና ዶክተሯ እንሽርት ውሃውን ማፍሰስ አለብኝ ምናምን ብላ እንሽርት ውሃውን አፈሰሰችው እና ቁርጠቱ በጣም ጨመረ። በጣም ልቆጣጠረው ማልችልና ግን ደግሞ ያው ዞሮ ምጡ እየመጣ ነው እና በጣም ልቆጣጠረው ማልችል ህመም ሆነብኝና በጣም ሲያመኝ ምን አሉኝ መሰላችሁ? መድኃኒትን እስጥሽ ማስታገሻ አሉኝ። ማስታገሻው ደግሞ ባክቦን ላይ ነው የሚወጋው፣ ላይክ ሰርጀሪ እንደምትደረጉት ወይ ደግሞ በሴክሽን እንደምትወሉት ከጀርባ ነው የሚወጋውና ኦኬ እሺ ስጡኝ፣ ቶሎ የሚያስታግስልኝ ከሆነ ስጡኝ ይሻልኳቸው። ከዛ ወረቀት አመጣችልኝ ዶክተሯ ማለት ነው። ወረቀት ታመጣልኝ የሚፈረም ነው ለካ እና በዛ ስቃይ ውስጥ ሆኜ ሳላነበውማ እንዴት ወጋለው ብዬ የሚገርማችሁ አነበብኩት። ሳነበው በጣም የሚገርመው ሳይድ ኢፌክቶች አሉትና ብዙ ሳይድ ኢፌክቶች፣ እነዛ ሳይድ ኢፌክቶች እናንተ ላይ ቢፈጠር እነሱ ተጠያቂ እንደማይሆኑ ፈርማችሁ ነው የምትወጉትና ልክ ሳነበው ነው አልኩኝ ራሴ ላይ ለምበሽታ ሸምታለሁ ለትንሽ ሰዓትም ቢሆን ህመሙን ብቋቋም ይሻለኛል ብዬ እምቢ አልኩኝ። አታምኑኝም 5 ደቂቃ አልቆየሁም፣ በቃ ምጡ መጣ። ከዛ ወደ ዋናው ክፍል ገባሁኝ። በቃ ኦልሞስት 2 ሰዓት ራሱ አይሞላም፣ አረ 1 ሰዓት ራሱ በትክክል አይሞላም። በጣም የታመምኩበት ሰዓት በሰላም ወለድኩኝ ማለት ነው።
እና ይሄን ይመስላል ያሳለፍኩት ነገር ወይም ገጠመኞቼና ማዘርን ያዋት እዚህ ጋር በጣም በነገራችሁ ላይ ማዘር እንደዚህ ጠጉር አስተያዋት እንደኔ ቀይ ነበረች ድሮ እኛን ስታሳድግ ነው እንደዚህ ሆነችውና የኔን ውፍረት ትንሽ ቀንሼ ለሷ በሰጣት እንዴት ደስ ባለኝ ሳያት ራሱ ታሳዝነኛለች እንደዚሁና እግዚአብሔር እድሜ ጤና ይስጣት። በጣም ነው የምታሳዝነኝ። እንደዚህ አይነት እናቶች ያላችሁ ሰዎች ግን ምን ይሰማቸዋል? ማለት ያው ምንም ልታረጉ አትችሉም አይ ነው፣ ግን እንደዚህ ክስት ብለው ምናምን ተጎሳቅለው ስታያቸው በጣም ነው የሚያሳዝኑት። እና ታላቅ ወንድሜ ምናምን ከዚህ በፊት አርፎ ትንሽ ሀዘንም ምንም አጎሳቅሏታል፣ ግን እግዚአብሔር ይመስገን በጤና ያቆይልን እድሜ ይስጣት እያለን ያው እናመሰግናለን። እና ይሄን ይመስላል የነበረኝ ገጠመኝ። ጸጉሬም እንደምታዩት እንደዚህ ፎ አድርጌዋለሁ። አብራችሁኝ ስለነበራችሁ ቴንኪው ያልኩኝ፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ እንግዲህ ባይ